ሰበር ዜና የካቲት 12 2018 ጤናና ፍቅር ይስጥልኝ ውድ አድማጭ ተመልካቾች እንደምን አረፈዳችሁ። የሰዓቱን አበይትና ሰበር ዜናዎች ይዤ ቀርብ ያለው። በቅድሚያም አርዕስተ ዜናዎቹን በማስቀደም ጀምራለሁ። በባህር ዳር ዙሪያ ሰቀለት ላይ በተደረገ ከባድ የደፈጣ ጥቃት ኮሎኔል ስለሺን ጨምሮ በፓትሮልና በኤፍኤስአር ተጭነው ሲጓዙ የነበሩ የብልጽግና ወታደሮች ተደመሰሱ። የፋኖ ጦር ኮሎኔል ስለሺን የገደለ ሲሆን እሳቸው የነበሩበት ፓትሮልም አመድ ሆኗል። በሌላ በኩል በጎጃም በሌሎች ቀጠናዎችም ቁጥራቸው በርካታ የሆኑ የብልጽግና ወታደሮች የተገደሉበት ውጊያ ተደርጓል። ይዳሰሳል። ወዲህ በወሎ አገዛዙ ባለምጡቅ አእምሮ ብሎ የሚጠራቸው የኮማንዶ ጦር ከ150 በላይ የተደመሰሰበት ከ55 ክላሽ በላይ የተማረከበት ውጊያ በደሴ ዙሪያ ሲደረግ ፋኖ በወሎ የሚያደርገውን ውጊያ አጠናክሮ ቀጥሏል። እንመለከተዋለን። አብይ አህመድና ሽመልስ አብዲሳን በጨፌ ኦሮሚያ ስብሰባ ላይ የተቃወመው ባለስልጣን ከስልጣን ተነስቶ የወሲብ ቪዲዮ ቅሌት እንደተለቀቀበት ሲነገር አብይ አህመድ ተመስገን ጥሩነህን ጨምሮ በርካታ ባለስልጣናት ላይ የወሲብ ቅሌት ቪዲዮ እንደያዘባቸውና በዛም እንደሚቆጣጠራቸው ተነግሯል። እንቃኘዋለን። ወዲህ በኤርትራና በአብይ መንግስት መካከል የሚደረገውን ጦርነት የሰከንድ ዕድሜዎች ነው የቀሩት ሲል ምን ያክል እንደተቃረበ ዓለም አቀፉ ክራይሲስ ግሩፕ አስታውቋል። ይህም ይዳሰሳል። በሌላ በኩል አንድ ቪዲዮ እናሳያቸዋለን። የአብይ አህመድ ወታደሮች የአማራን እህል ቤት ድረስ ገብተው ሲበትኑና ሲያወድሙ የሚያሳይ ምን ያክል አረመኔ መሆናቸውን የሚያስመለክት ቪዲዮ እናሳያቸዋለን። ሰላም ጤና ይስጥልኝ ውድ አድማጭ ተመልካቾች እንደምንቆያችሁ። ከላይ በአርዕስተ ዜና ያደመጣችሁትን መረጃዎች ወደ እናንተ ላደርስ እዚህ ተገኝቻለሁ። የህዝባዊ ትግሉን የምትደግፉ እንዲሁም ሀገር ወዳድ ሆናችሁ አድማጭ ተመልካቾች ቪዲዮን ላይክ፣ ቻናሉን ሰብስክራይብ አድርጋችሁ የደወል ምልክቱን ታበሩ ዘንድ እንጠይቃለን። እንዲሁም በኮሜንት ድል ለህዝብ ልጆች ድል ለጀግኖችም እያላችሁ ለህዝቡ ሲሉ ጫካ የገቡትን ታጋዮች ታበረታቱ ዘንድ እየጠየቅናችሁ በቀጥታ ወደ መረጃዎች ያለፍኩኝ። እስከ ፍጻሜው አብረን እንቆይ። ቀዳሚ ወዳደረኩት ዘገባ አልፋለሁ። ኢትዮጵያና ኤርትራ በጦርነት አፋፍ ላይ ናቸው ሲል ኢንተርናሽናል ክራይሲስ ግሩፕ አስታወቀ። ሚዲያችን በተከታታይ ለቀናት ያክል የሰሜኑ ጦርነት ሊፈነዳ ጫፍ ላይ ነው በሚል በርካታ ዘገባዎችን፣ ቁጥራዊ መረጃዎችን ጭምር በማካተት ሌሎች ሚዲያዎች ያልዘገቡትን በርካታ መረጃዎች ስታደርሳችሁ ቆይታለች። አሁን ደግሞ ዓለም አቀፍ ተቋማት ጦርነቱ ሊጀመር ጫፍ ላይ ነው እያሉን ነው። ኢንተርናሽናል ክራይሲስ ግሩፕ በሰሜኑ ኢትዮጵያና በኤርትራ መካከል አዲስ የጦርነት ስጋት እንዳለ አስጠነቀቀ። ውጥረቱ ወደ ቀጥተኛ ጦርነት ለመቀየር አጭር ጊዜ ብቻ ቀርቶታል ሲል ዓለም አቀፉ ተቋም አስታውቋል። ዓለም አቀፉ የጥናት ተቋም ኢንተርናሽናል ክራይሲስ ግሩፕ ባወጣው አዲስ ሪፖርት በኢትዮጵያ ፌዴራል መንግስት በኤርትራና በትግራይ ኃይሎች መካከል ያለው ግንኙነት እጅጉኑ አደገኛ ደረጃ ላይ መድረሱንም ገልጿል። ተቋሙ እንዳለው ከሆነ ቀጠናው ዳግም ወደ አስከፊ ጦርነት ሊያመራ የሚችልበት እድል ሰፊ መሆኑንና ይህም የሰከንዶች ዕድሜ ብቻ የቀረው ስጋት መሆኑን አስታውቋል። ለዚህ ውጥረት መባባስ እንደ ምክንያት የጠቀሳቸውም 3 ነገሮች አሉ። አንደኛ የኢትዮጵያ መንግስት የባህር በር ለማግኘት ያለው ፍላጎትና በኤርትራ በኩል እንደ ሉዓላዊነት ስጋት መታየቱ፣ ሁለተኛ በትግራይ ክልላዊ መንግስት አመራሮች መካከል የተፈጠረው የውስጥ ክፍፍል፣ ሶስተኛ በቅርቡ በጠለምታ አካባቢ የተከሰቱት ወታደራዊ ግጭቶችና የድሮን ጥቃቶች ናቸው ሲል ዓለም አቀፉ ተቋም አስታውቋል። ሪፖርቱ አክሎም ይህ አዲስ ግጭት ከተከሰተ በመቶ ሺዎች የሚቆጠሩ ሰዎች ህይወትን ከቀጠፈው የቀድሞ ጦርነት በባሰ መልኩ አውዳሚ እንደሚሆንና የቀይ ባህር አካባቢን ይበልጥ ሊያናውጠው እንደሚችልም አሳስቧል። በመጨረሻም ክራይሲስ ግሩፕ እንደ ኬንያ፣ ደቡብ አፍሪካና ናይጄሪያ ያሉ የአፍሪካ ሀገራት እንዲሁም ሀያላን ሀገራት ግጭቱን ለማስቀረት አስቸኳይ የዲፕሎማሲ ጥረት እንዲያደርጉም ጥሪ ያቀርበዋል። የኢትዮጵያ የባህር በር ፍላጎትም በንግድና በሰላማዊ ውይይት ብቻ እንዲፈታም አሳስበዋል። እንግዲህ ስለ ጦርነቱ ዓለም አቀፍ ተቋማት ጭምር እንዲህ በይፋ ማውራት ጀምረዋል። ጦርነቱ የሰከንድ ዕድሜ ነው የቀረው ሲሉም ምን ያክል ጦርነቱ እንደቀረበም አሳስበዋል። ምንም እንኳን በዝርዝር በርካታ ነገሮችን ባይገልጹም ስለ ጦርነቱ መጀመር ግን ይህንን ብለዋል። ሚዲያችን በተደጋጋሚ በርካታ ዘገባዎችን፣ ቁጥራዊ መረጃዎችን ጨምራ ወደ እናንተ ስታደርስ ቆይታለች።
ወደ ቀጣዩ ዘገባችን እናልፋለን። አብይ አህመድ ተመስገን ጥሩነህን ጨምሮ ጠቅላላ የብልጽግና ሰዎች ላይ የወሲብ ቅሌት ቪዲዮ ሰነድ እንደያዘባቸው ተነገረ። ይህ በምስሉ ላይ የምትመለከቱት ሰው የኦሮሚያ ክልል ባለስልጣን የነበረ ገመቺስ ደበላ ይባላል። በኦሮሚያ ክልል የጨፌ ኦሮሚያ አባልና ከፍተኛ ባለስልጣን የሆኑት አቶ ገመቺስ ደበላ ያለመከሰስ መብታቸው በድንገት ተነስቶ ከስልጣን ከሰሞኑ ተባረዋል። ሰውየው ከስልጣን የተባረሩት በጨፌ ኦሮሚያ ስብሰባ ላይ የኦሮሞ ልጆች በጦርነት እየተማገዱ ነው፣ መቼ ነው የኦሮሞ ልጆችን ለኛ ስልጣን ስንል በሰሜኑ ጦርነት ማሰማራት የምናቆመው በማለት በመናገራቸው ነበር። ከዚህ በኋላ የሰውየው ህይወት ምስቅልቅሉ ወጥቷል። በአብይ አህመድና ሽመልስ አብዲሳ የሚዘወረው ጨፌ ኦሮሚያ ከዚህ ሰው ንግግር በኋላ ሰውየውን ወዲያውኑ ከስልጣን ያነሱት ሲሆን ከእርሱ ጋር የሚቃረኑትን ሁሉ ማዋረድ ስራው የሆነው አብይ አህመድ በአስገራሚ ሁኔታ ሰውየው ሲማግጥ የሚያሳይ ቪዲዮ ወዲያውኑም ለቀውበታል። ሰውየው ሲማግጥ የሚታየው አብይ አህመድ ባስገነባቸው ሪዞርቶች ውስጥ ሲሆን አብይ በሚገነቧቸው ሪዞርቶች ውስጥ ድብቅ ካሜራ በማስገጠም በተለይ ለባለስልጣናት በምረቃ በሚሄዱባቸው ወቅት ሴቶችን በማቅረብ ሆን ብለው የቅሌት ቪዲዮዎቻቸውን እንደሚይዙባቸውና በዛ እንደሚቆጣጠሯቸውም ተነግሯል። ከ70% በላይ የሚሆኑ ባለስልጣናትና ጄኔራሎችን ጨምሮ የብልጽግና አክቲቪስቶች ተመሳሳይ ቪዲዮ በጠቅላይ ሚኒስትሩ የተያዘባቸው በርካቶች ሲሆኑ ተመስገን ጥሩነህን ጨምሮ እያንዳንዱ ባለስልጣናት ተመሳሳይ ቪዲዮ በአብይ አህመድ እጅ ይገኛልም ነው የተባለው። እንግዲህ ይህ ሰው የኦሮሞ ወጣቶችን ወደ ጦርነት መማገድ እናቁም ካለ በኋላ ነው በቀጥታ ሰውየውን ከስልጣን ካነሱት በኋላ ይህንን በአብይ አህመድ ሃላላ ሪዞርት የተቀረጸ የድብቅ ካሜራ ቪዲዮ የለቀቁበት ማለት ነው። አሁን በቀጥታ ከአማራ ክልል ወዳገኟቸው አበይትና ሰበር የጦር ግንባር መረጃዎች አልፋለሁ። በባህር ዳር ዙሪያ ሰቀለት አካባቢ ምሽቱን በተጣለ ደፈጣ ኮሎኔል ስለሺን ጨምሮ በኤፌሰርና በፓትሮል ሲንቀሳቀሱ የነበሩ ከ42 በላይ ወታደሮች ተደመሰሱ። ፋኖ በተቆጣጠራቸው የባህር ዳር ዙሪያ ቀጠናዎች የማጽዳት ስራና ፋኖን ከባህር ዳር ዙሪያ የማስለቀቅ ውጊያ ቀኑን ሙሉ ከተደረገ በኋላ ሰቀለትን ተቆጣጠርኩ በሚል ሲፈነጭ የነበረው የብልጽግና ጦር ምሽቱን ያላሰበው መብረቄ ጥቃት ደርሶበታል። ስቦ በመምታት የውጊያ ስልት ቀን በነበረው ውጊያ ወደ አካባቢው እንዲገባ የተደረገው የብልጽግና ጦር ምሽቱን በአንድ አይሱዚ መኪናና በፓትሮል ተጭኖ አካባቢውን እየዞረ ቅኝት በሚያደርግበት ቅጽበት ከጥቁር ሮቶ አካባቢ ፋኖ በጣለው ደፈጣ አይቅጡ ቅጣት የተቀጣ ሲሆን ኮሎኔል ስለሺን ጨምሮ ከ42 በላይ ወታደሮች ሞትና ቁስለኛ ተደርገዋል። በዚህ ጥቃት ተደናግጦ ባለበት ፓትሮሏ ተመታም ሙሉ በሙሉ አመር ስትሆን ከአካባቢው በስተምዕራብ በኩል የነበረ የብልጽግና ወታደር ተጨማሪ ጦር ይዞ ቢመጣም እንደ ኢትዮጵያ ፊልም ፖሊሶች ነገሩ ካለቀና ካከተመ በኋላ የደረሰ ሲሆን በመጣበት እግሩ ጓዶቹን ሬሳና ቁስለኛ ተሸክሞ አካባቢውን ለቆ ወደ ባህር ዳርም አቅንቷል ነው የተባለው። ኮሎኔል ስለሺ ወታደሮቹ እስከሚደርሱ ድረስ ትንፋሽ የነበራቸው ሲሆን ከጥቂት ደቂቃ በኋላ ግን ነፍሳቸው እንደወጣችም ምንጮቻችን ገልጸውልናል። ይህ በእንዲህ እንዳለ በሌላ የጎጃም አቅጣጫ አፋብን ቴዎድሮስ እዝ 109ኛ ኮር 99ኛ ክፍለ ጦር ደጋዳሞት ወረዳ ፈረስ ቤት ከተማ ከመሸገው የአገዛዙ ኃይል ጋር በተደረገ አውደ ውጊያ በብልጽግና ላይ ሰብአዊና ቁሳዊ ኪሳራ አደረሰ። የአፋብን ቴዎድሮስ እዝ 109ኛ ኮር 99ኛ ክፍለ ጦር የሻለቃ 3 እና የሻለቃ 4 ከደጋዳሞት አባት አርበኞች ጋር በፈጠሩት ድንቅ ጥምረት ፈረስ ቤት ከተማ መሽጎ የነበረውን የብልጽግናን ኃይል እያጨዱ ሲከምሩት ውለዋል። የቴዎድሮስ እዝ 109ኛ ኮር 99ኛ ክፍለ ጦር አመራሮችና አባላት የብልጽግናን እንቅስቃሴ በጥልቀት በማጥናት የብልጽግናን አከርካሪ ለመስበር ተዘጋጅተው ሲጠብቁት የነበሩ የሻለቃ 3 እና የሻለቃ 4 አባላት ከአባት አርበኞች ጋር በመቀናጀት በትናንትናው ዕለት ከ5 ሰዓት ተኩል እስከ 10 ሰዓት ተኩል ድረስ
ባደረጉት ላስጨራሽ አውደ ውጊያ በርካታ ያገዛዙ ኃይልን ሙትና ቁስለኛ ማድረግም ችለዋል። የአይበገሬዎቹን የፋኖን ምት መቋቋም ያልቻለው የአገዛዙ ሰራዊት በሞርተርና በዙ 23 የንጹሃን ቤትንም አውድሟል። ይህ በእንዲህ እንዳለ ደግሞ በወሎ በደሴ ዙሪያ ጽድ ገበያ ተብላ ከምትጠራ ታዳጊ ከተማ አቅራቢያ በተደረገ ከባድ ውጊያ ከ56 በላይ ክላሽ የተማረከበት ትንቅንቅ ተደረገ። የአገዛዙ ኮማንዶ ጦር በረገፈበት በዚህ ውጊያ በአፋብኃኝ ምኒልክ እዝ በቅርቡ የተቋቋመችውና በደሴ ከተማ ዙሪያ የብልጽግና ኃይልን እግር ተወርች አስራ አይቀጡ ቅጣት እየቀጣች የምትገኘው ባለጎ ተወርዋሪ ሻለቃ ትላንትና እስከ ምሽት ባካሄደችው ተጋድሎ ትልቅ ድል መቀዳጀቷን እዙ ለሚዲያችን አስታውቋል። ባለጎ ተወርዋሪ ሻለቃ ወደ ደሴ በማቅናት በነበረ በበርካታ መኪና ተጭኖ ለግዳጅ በዝግጅት ላይ በነበረ የአገዛዙ ጦር ላይ በከፈተችው ውጊያ ቁጥራቸው እስካሁን በውል ያልታወቁ በግምት ከ150 በላይ እንደሚሆኑ የተነገረ የብልጽግና ወታደሮችን የደመሰሰች ሲሆን በዚህ ውጊያ 56 ጥቁር ክላሽን ጨምሮ ከ6000 በላይ የጥይት ተተኳሽ የያዙ ካዝናዎችም ተማርከዋል። በውጊያው የተረፈረፉት የብልጽግና ወታደሮች አገዛዙ ባለምጡቅ አእምሮ እያለ የሚጠራቸው የኮማንዶ ሰራዊት አባላት ሲሆኑ እንኳን ምጥቁ ሊሆኑ ይቅርና የመልሶ ማጥቃት የውጊያ ስልት የማያውቁ ቀድሞ ከተተኮሰባቸው አማራጫቸው መሮጥ መሆኑን የዓይን እማኞች ገልጸዋል። ፋኖ በደሴ ዙሪያ የሚያደርገውን ውጊያ አጠናክሮ የቀጠለ ሲሆን በዚህ ውጊያ ከተገኘው ድል ባሻገርም ከትላንት ወዲያ በወረኢሉ ዙሪያ የብልጽግና ከፍተኛ ወታደራዊ መሪዎችን ጨምሮ በርካታ መከላከያ ሰራዊት የደመሰሰበት ውጊያ ማድረጉም አይዘነጋም። በወሎ ምድር እንደ እሳት እየፈጃች ያለው ፋኖ አድማሱን በማስፋት በጎንደርና ሸዋ ቀጠናዎችም ጭምር እየገባ ለአጎራባች ፋኖች የወሎ ፋኖ ትልቅ ድጋፍን እየሰጠ ይገኛል። እንግዲህ አንድ ቪዲዮ ከጦር ግንባር እንደደረሰንና በነገው ዕለት እንደምናሳያችሁ ቃል ገብተን ነበር። ይህ ቪዲዮ እጅግ ልብን የሚሰብርና እጅግ ቁጭት ውስጥ የሚከት ቪዲዮ ነው። በምስሉ ላይ የምትመለከቷቸው የብልጽግና ወታደሮች ናቸው። የገበሬ ቤት በመግባት የገበሬ እህል ሜዳ ላይ እየዘሩ እየረገጡና እያበላሹ ይገኛሉ። እንግዲህ አማራ የሆነውን የአማራን ንብረት በሙሉ ማውደም በሚል የተደራጀው የብልጽግና ወታደር በምትመለከቱት መልኩ የአማራ ሕዝብን ንብረት እያወደመ እህሉንም እያቃጠለ ይገኛል። ከዚህ ጋር በተያያዘ የደረሰንን ቪዲዮ እንድትመለከቱት እንግዲህ አድማጭ ተመልካቾቻችን እውነት ለመናገር ቪዲዮ ከዚህም ረዘም ያለና የሚሰቀጥጥ ነው። ያው ቪዲዮቹን በተለያዩ ፕላትፎርሞቻችን ከዩቲዩብ በተጨማሪ ሌሎች ፕላትፎርሞች ስላሉን በነዛ መመልከት ትችላላችሁ። ነገር ግን ቪዲዮ እጅግ ዘግናኝ ያገዛዙ ጦር አማራን ለማዋረድ የአማራን ነገር ለማውደም የት ርቀት ድረስ እንደሚሄድ ያሳየበት ነውና እንግዲህ ይህ ነው በአማራ ክልል እየሆነ ያለው የፋኖ ትግል። ይህንን ለማስቀረት እንደዚህ ያለውን ጦር ከአማራ ምድር ለማውጣት ነው እየታገለ ያለውና አንዳንዶች አማራ ሆነው የአማራን ትግል ለማጣጣል የሚሞክሩ ሆዳደሮች ፋኖ ለምን እየታገለ እንደሆነ በዚሁ እንዲመለከቱ ለማለት ነው እንጂ ያው ሌላው ሰው ያውቀዋል ይሄ መከላከያ ምን ሊያደርግ እንደሚችል ከዚህም የከፋ ተግባሮችን ይሰራልና ማለት ነው። ከመገናኛ አንስቶ እስከ ደብረ ብርሃን ነባር የአማራ ይዞታዎችን የማፍረስና አማራዎች እየተለዩ ልዩ የማቆያ ስፍራ ተወስደው የሚወረወሩበት እቅድ ተነድፎ ወደ ስራ ሊገባ መሆኑ ታወቀ። ከመገናኛ አንስቶ ኮተቤ፣ ካራ፣ ለገጣፎ፣ ሰንዳፋ፣
የሌልቱ ሸኖ ጫጫ አድርጎ ደብረ ብርሃን ድረስ የሚዘልቀው ይህ አማራውን ነባር ይዞታ የማሳጣትና ባለፉት ዓመታት የገነባውን ማህበራዊ ትስስር የመበጣጠስ እንቅስቃሴ ለበርካታ ወራት አገዛዙ የጸጥታና ደህንነት የጋራ ግብረ ኃይል ብሎ የሚጠራቸው መከላከያ፣ የኢንፎርሜሽን መረብ ደህንነት ኢንሳ፣ አዲስ አበባ ፖሊስ፣ የፌዴራል ፖሊስ፣ የብሔራዊ መረጃና ደህንነት አገልግሎት በተወጣጡ ኮሚቴ ሲሰራበት ቆይቶ ወደ ትግበራ ሊገባ መሆኑን ነው ያረጋገጠ ነው። በሬድዋን ሁሴንና በትዕግስት ሐምዲ በበላይነት የሚመራው ይህ አማራውን አንገት ለማስደፋት የሚደረግ እንቅስቃሴ ከነባር ይዞታው ከማባረር ከማፈናቀል ባሻገር እስከ ሀብት ንብረቱ ማሳጣት፣ በህጋዊ መንገድም ቢሆን የታጠቀውን መሳሪያ ማስፈታት፣ ድምፅ አልባ መሳሪያን ጨምሮ መንጠቅ የሚሉት እንደሚገኙበትም ሚዲያችን ሰምታለች። እነዚህ የተለያዩ አካባቢዎች ፋኖ ወደ አዲስ አበባ ጉዞ ቢጀምር መንገድ ጠራጊና ደጀን ሆነው የሚያገለግሉ ናቸው ተብለው በጥናቱ እንደቀረቡም ለማወቅ ተችሏል። ባለፉት ጊዜያት ሸዋ ላይ ኢንተርኔትና የስልክ ግንኙነት አቋርጦ ኤሊት ፎርስ የሚለውን በሄሊኮፕተር አስገብቶ ዘመቻ ያደረገው የዚሁ እቅዱ አንዱ አካል እንደሆነም ምንጮቻችን አክለው ለሚዲያችን ገልጸዋል። ከአዲስ አበባ በቅርብ ርቀት የሚገኘውንና ሸዋ ላይ የሚንቀሳቀሰውን ፋኖ ቢቻል ሙሉ ለሙሉ ማጥፋት ካልተቻለ ግን ማዳከምና ስጋት ከማይሆንበት ደረጃ ማድረስ የእቅዱ አንዱ አካል እንደሆነም ተረጋግጧል። ይህ በእንዲህ እንዳለ በጋሞ ዞን የአገዛዝ ወታደሮች በከፈቱት ጥቃት 15 ሰዎች ተገደሉ። በደቡብ ኢትዮጵያ ክልል ጋሞ ዞን አርባ ምንጭ ዙሪያ ወረዳ ያለፉት 2 ቀናት በዞኑ ታጣቂዎችና በማህበረሰቡ መካከል በተቀሰቀሰ ግጭት 15 ሰዎች መገደላቸው ተሰምቷል። ግድያውን ከፈጸሙት የዞኑ ታጣቂዎች መካከል አብዛኞቹ የደቡብ ክልልን ለማገዝ በሚል ከኦሮሚያ ክልል የተላኩ የኦሮሚያ ልዩ ኃይል አባላት መሆናቸውም ነው የተነገረው። ወታደሮቹ ግድያውን የፈጸሙት ከትላንት ወዲያ ሲሆን ዘይሴ ወዘቃና ዘይሴ ደንበሌ በተባሉ ቀበሌዎች ላይም ነው ተብሏል። በቀጥታ ከአማራ ክልል ወዳገኟቸው ሰበርና አበይት ጉዳዮቻችን እናልፋለን። የአድማ ብተና ጓድ መሪው ሙሉ አባላቱን ይዞ አፋብን ምኒልክ እዝን ተቀላቀለ። ያለ ጦርነትና እልቂት የሌለው የአገዛዙ ብልጽግና ሰራዊት እየፈረሰ ፋኖን እየተቀላቀለም ይገኛል። በዚህም አንድ አድማ ብተና ጓድ አመራር ራሱን ጨምሮ ሙሉ አባላቱን 8ቱን ከነሙሉ ትጥቃቸው ይዞ አፋብን ምኒልክ እዝን ልጅ ኢያሱ ኮር የጎፍ ክፍለ ጦርን ሙሉ ለሙሉም ተቀላቅለዋል። የክፍለ ጦሩ አመራሮች አቀባበልም አድርገውላቸዋል። የዚህ አመራር ሙሉ ሰራዊቱን ይዞ ወደ ፋኖ መግባት የሚያሳየውና የሚያመላክተው የብልጽግናው የግለሰብ ፋሽስታዊ አገዛዝ በየአቅጣጫው ጦርነት ውስጥ መግባቱን ተከትሎ ሰራዊቱ መዋጋት እንደማይፈልግና አብይ አህመድም አጀንዳ እየቀያየረ በጦርነት የሚኖርበት ጊዜ ማብቃቱን ብሎም ሰራዊቱ ሁኔታውን በቅጡ መረዳቱንም ነው ተብሏል። የብልጽግና አገዛዝ ያቀደውን የሚፈጽም እግረኛ ሰራዊት እንደሌለው ያለፉት 3 ዓመታት ከፋኖ ጋር ያደረገውን አሁንም እያደረገ ያለውን ጦርነት ምስክር ናቸው። የዚህ ዋና ምክንያት አማራ ጠል ህገ መንግስት ይዞ የአማራ ህዝብ ላይ ዘር ማጥፋት ከመፈጸም የዘለለ አገርና ህዝብ አሻጋሪ አጀንዳ ግብ የሌለው ስለሆነም ነው። ከዚህ ጋር ተያይዞም አብይ አህመድና የግል ፓርቲው ብልጽግና የጊዜ ጉዳይ እንጂ ዓላማ የሌለው እግረኛ ሰራዊት ይዞ ከዚህ በላይ ብዙ ርቀትም አይጓዝም። ጀትና ድሮን ታቅፎ ሽንፈቱን ይከናነባል። ፋኖም ድል ማድረጉ የቅርብ ጊዜ እውነት ይሆናል ሲሉ እነዚህ ፋኖን የተቀላቀሉ የአድማ ብተና አባላት ተናግረዋል። አድማጭ ተመልካቾቻችን፣ በነገራችን ላይ ፋኖ የምህረት አዋጅ ከወጣ በኋላ እጅግ በርካታ በየቀኑ በርካታ የመከላከያ ሰራዊት አባላት ፋኖን እየተቀላቀሉ ነው። በየአቅጣጫው 2-3 እየሆኑ ወደ ፋኖ እየተቀላቀሉ ነው። እያንዳንዱን 2-3 ዛሬ ገባ የሚለውን ዜና ከመስራት አንጻር ነው ብዙ ጊዜ ይህንን መረጃ የማናጋራችሁ እንጂ እጅግ በርካታ ቁጥራቸውን ደምረን በሳምንቱ መጨረሻ ላይ የምናሳውቃችሁ በሺዎች የሚቆጠሩ የመከላከያ ሰራዊት አባላት ወደ ፋኖ እየተቀላቀሉ ነው። እንግዲህ አገዛዙ ማብቂያው እየደረሰ ነው። በቀጥታ ከጦር ግንባር ወደ ተገኙ የጦርነት መረጃዎች አልፋለሁ። በቅድሚያም ጎንደር ላይ ያገዛዙ ዙ 23 ተገልብጦ ሲረግፍ በሐሙሲት ግንባር 167 ክላሽንኮቭ እና 6 ፓትሮል ተማረከ።
የአገዛዙ ሰራዊት በመከራ ላይ መከራ እየደረሰበት ይገኛል። በማዕከላዊና በደቡብ ጎንደር ግንባሮች የአገዛዙ ሰራዊት ታሪክ የማይረሳው ሽንፈት አደጋ ደርሶበታል። ከአለፋ ወረዳ ሻውራ ከተማ ለቆ በመውጣት ላይ የነበረው ኃይል አደጋ ሲያጋጥመው፣ በሐሙሲት ግንባር ደግሞ የፋኖ ብርቱ ክንድ ከፍተኛ ምርኮም አስገኝቷል። በማዕከላዊ ጎንደር የዙ 23 እና የኦራል መገልበጥ ከሻውራ ከተማ ተነስቶ በአጎራባች ወረዳ ደልጊ በኩል ወደ ጎንደር ከተማ ሊገባ የነበረው የአገዛዙ ሰራዊት ድኩል 40 አካባቢ ሲደርስ ያልታሰበ አደጋ ደርሶበታል። ዙ 23 መቃወሚያ የጫነ ኦራል ተሽከርካሪ ተገልብጦ በከፍተኛ ሁኔታ ተደቁሷል። በተሽከርካሪው ላይ ተሳፍረው የነበሩ ከ10 በላይ ወታደሮች ሙትና ቁስለኛ ሲሆኑ ዙ 23 መሳሪያው ተሽከርካሪው ሙሉ በሙሉ በሚባል ደረጃ ከጥቅም ውጭ መሆናቸውም ተረጋግጧል። የአገዛዙን ጦር ከፋኖ በተጨማሪ እግዜሩና መልክዓ ምድሩም እየተዋጋው ነው። በሌላ በኩል በሐሙሲት ግንባር በተደረገ ውጊያ ግዙፍ የጦር መሳሪያ ምርኮ በፋኖ በኩል ተገኝቷል። በደቡብ ጎንደር ከአምባሳሜን እስከ ሐሙሲት ከተማ ባለው ግንባር የአፋብኃኝ ሜጀር ጀነራል ውባንት አባተ አንደኛ ኮር ጣና ገላውዲዮስ ክፍለ ጦር በወሰደው የተቀናጀ ማጥቃት የአገዛዙ አሽከር ኃይል ተደምስሷል። በዚህም በርካታ ድንቅ ምርኮዎችም ተገኝተዋል። ዝርዝሩ እነሆ 167 ክላሽንኮቭ መሳሪያ በፋኖ ሲማረክ 2 ድሽቃና 2 ብሬን ከሙሉ ተተኳሾቻቸው ጋር በፋኖ ተማርከዋል። 32 አብራራው መሳሪያም ከሚሊሻ ተነጥቋል። 6 ወታደራዊ ፓትሮል ተሽከርካሪዎችም በፋኖ ተማርከዋል። አንድ አይሱዚ ሙሉ የዲሽቃ ጥይት በፋኖ እጅም ገብቷል። በሲቪሉ ማህበረሰብ ላይ የታወጀው የቤት ለቤት ዘረፋም እንደቀጠለ ሲሆን በፋኖ ክንድ ክፉኛ የተመታውና ከደባርቅ ወጥቶም ሐሙሲት ላይ የሰፈረው የአገዛዙ ኃይል ወታደራዊ ሽንፈቱን በንጹሃን ላይ ለመወጣት የአስቸኳይ ጊዜ አዋጅም አውጇል። ከቀኑ 10 ሰዓት ጀምሮ የተሽከርካሪ ከ11 ሰዓት ጀምሮ ደግሞ የሰው እንቅስቃሴ ሙሉ በሙሉ ተከልክሏል። ሰራዊቱ ቤት ለቤት ፍተሻ በሚል ሰበብ የከተማዋን ህዝብ እየዘረፈና እያንገላታም ይገኛል። ወደ ገበያ የሚሄዱ አርሶ አደሮችን ፍታ ነጭ ኩታ እንዳይለብሱና ብትር እንዳይዙ በመከልከል የአማራ ማንነትና ባህልን የሚጋፋ ድርጊትም እየፈጸመ ይገኛል። የአማራ ፋኖ በጎንደር ምድር እያስመዘገበ ያለው ድል አገዛዙን ለከፍተኛ ድንጋጤ የዳረገው ሲሆን በንጹሃን ላይ የሚፈጽመውን ግፍ ግን የፋኖን ክንድ ይበልጥ የሚያበረታ እንጂ የሚያቆመው እንዳልሆነ ግንባር ላይ የሚገኙ የፋኖ አመራሮች ገልጸዋል። ይህ በእንዲህ እንዳለ አፋብኃኝ ቴዎድሮስ እዝም ድል በድል ሆኗል። በ3 አቅጣጫ ወደ ጃቢ ጠናህን ወረዳ ማክሰኝት የመጣውና ፍኖተ ሰላም ከተማ የመሸገው በርካታ ያገዛዙ የጥፋት ሰራዊት ሙሉ ለሙሉ ተደመሰሰ። የውጊያ ጠበብቶቹ 109ኛ ኮር 77ኛ ክፍለ ጦር በትላንት ወዲያ ባደረጉት ኦፕሬሽን የምዕራብ ጎጃም ዞን መቀመጫ ወደሆነችው ፍኖተ ሰላም ከተማ ከቀኑ 11 ሰዓት በመግባት የብልጽግና ኃይል ጥምር ኃይል እያለ በሚጠራው የሚሊሻ ፖሊስ፣ አድማ ብተናና የመከላከያ ሰራዊት ስብስብ ላይ መብረቄ ጥቃት በመክፈት በርካታ የብልጽግና ኃይልን መደምሰስ ችለዋል። አይበገሬዎቹ 109ኛ ኮር 77ኛ ክፍለ ጦር 3ኛ ሻለቃ ባደረጉት የከተማ ኦፕሬሽን የብልጽግና ምሽግ ሙሉ በሙሉ የተቆጣጠሩ ሲሆን ፍኖተ ሰላም የመሸገው የብልጽግና ካድሬ ላይ ከፍተኛ ጭንቀትና ውጥረትንም ፈጥረዋል። ከሞጣ የተንቀሳቀሰው የስርዓቱ አሽከርም በሌላ ግንባር በደፈጣ ተቀጥቅጧል። ከሁለት እጁ ወረዳ ከሞጣ በሌሊት 11 ሰዓት ተኩል የተንቀሳቀሰው የአገዛዙ ቡድን አጋሙሃ ቀጠና ላይ በደፈጣ ተቀጥቅጧል። የአገዛዙ ሰራዊት ከእግረኛ እስከ ቡድን መሳሪያ መድፍ ዙ 23 ይዞ የተንቀሳቀሰ ቢሆንም በደፈጣ የተጀመረው በቆረጣ ብትንትኑን በማውጣት ሙትና ቁስለኛውን እንዲያቅፍ የተደረገ ሲሆን ብዙ 23 ተራራ እየደበደበ አስከሬን ሲሰበስብም አርፍዷል የተባለው። በሌላ በኩል የአገዛዙ ጨፍጫፊ ሰራዊት የ9 ዓመት ሴት ልጅን መግደሉም ተነግሯል። የካቲት 8 ቀን 2018 ዓ.ም ከወንበርማ ወረዳ ሸንዲ ከተማ የመሸገው የብልጽግና ስርዓት ኮኪ መገንጠያ ተብሎ ወደሚጠራ አካባቢ ተንቀሳቅሶ በግ በመጠበቅ ላይ ያለች የ9 ዓመት ልጅ ወይ ሀገር ወርቁ አንዱ ዓለም የተባለችን ህፃን ገድሏል። ስርዓቱ በቀጥታ ፋሺዝም ተግባሩን በመላው አማራ እድሜ፣ ጾታ፣ ሃይማኖት ሳይለይ ያለ ርህራሄ እየፈጸመ ያለ ጸረ አማራ ኃይልም ነው። አድማጭ ተመልካቾች ለሰዓቱ ያስኩላችሁ ዘገባዎች እነዚህን ይመስላሉ። በዜናዎቻችን ላይ ያላችሁን ሀሳብ አስተያየት በኮሜንት መስጫ
ስር አስፍሩልን። እንዲሁም በዝግጅታችን ክፍል ላይ ያላችሁን ሀሳብ አስተያየት፣ ምን ይጨመር ምን ይቀነስ የሚሉትንም በኮመንት መስጫ ስር አስፍሩልን። በቀጣይ በሌሎች ዘገባዎች እስካገኛችሁ ድረስ ቸር ያሰማን።